ብዙዎቻችንን ያሳዘኑና ከዚህ ዓለም በሞት መለየታቸው ከተሰማ ጀምሮ እጅግ ብዙ ኢትዮጵያውያን ሀዘናቸውን እየገለጹ የነበሩት የኢቢኤስ ባለቤትና መስራች የነበሩት የአቶ አማን ፍስሐ ጽዮን ህልፈትን ተከትሎ በዚህ ሳምንት መጀመሪያ ደግሞ በአሜሪካን ሀገር በጸሎትና በሚያስደንቅ ሁኔታ የወንጌል እውነት በተነገረበት የአስክሬን ሽኝት ፕሮግራም ተደርጎላቸው እንደነበር ብዙዎቻችሁ ተመልክታችኋል። በዛሬው ዕለት ደግሞ እንግዲህ የአቶ አማን ፍስሐ ጽዮን አስክሬን ከደቂቃዎች በፊት ወደ አዲስ አበባ የገባና ወደ መኖሪያ ቤታቸው ያቀና ሲሆን በነገው ዕለትም የቀብር ስነ ስርዓታቸው ይፈጸማል ተብሎ ይጠበቃል። ከዚህ ጋር ተያይዞ ከቤተሰባቸውም ጥብቅ ማስጠንቀቂያ ተሰጥቷል። ምንድነው የሚለውንም ጨምረን እንነግራቸዋለን። ታዲያ በከባድ ሀዘን ላይ የሚገኙትና 26 ዓመታትን በትዳር የቆዩት ባለቤታቸው ወይዘሮ ማክዳና እንደዚሁም ያፈሯቸው 3 ልጆቻቸው ከባድ ሀዘን ላይ ቢሆንም ነገር ግን ደግሞ ጌታ እንደሚያበረታቸው እንደሚያጽናናቸው እናምናለን። ምን አይነት ቃል ያጽናናሽውም በማለት ልብ የሚነካ መልእክትን ከሰዓታት በፊት ያሰፈረችው ጋዜጠኛ መቅደስ ደበሳይ ብዙዎቻችሁ እንግዲህ ታውቃታላችሁ። በኢቢኤስ ቴሌቪዥን ውስጥ ከዜና አንባቢነት ተነስታ እንግዲህ እሁድን በኢቢኤስ የተሰኘውን ፕሮግራም ስታቀርብ የነበረችው ጋዜጠኛ መቅደስ ደበሳይ ባሰፈረችው ጽሁፍ የማይደበዝዝ የእውነት ቃል ኪዳን ብላ በገለጸችበት የስንብት ደብዳቤዋ ላይ ስትናገር ብቸኛ ጓደኛዋ የሆንካት ወንድሟም መከታ የሆንክላት የስራ አጋሯ አለቃዋ ደግሞ ታዛዥ ሆነ በክፉም በደጉም የማትለያት ስትገቡ አንድ ላይ ስትወጡ አንድ ላይ ሆናችሁ በከፍታና በፈተና ጊዜያት ሁሉ የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ ያለችው የቀድሞ የኢቢኤስ ቴሌቪዥን ድምቀት የነበረችው ጋዜጠኛ መቅደስ ደበሳይ ከማንም በላይ ጉድለቱ የሚሰማትን የልጆቿን አባት የስራ ባልደረባዋና ታማኝ ባለቤቷን የተነጠቀችው ወይዘሮ ማክዳን በማሰብ እንባሽን ምን ያደርቀውን ብላ ጠይቃ መንፈስ ቅዱስ ያጽናናሽ፣ በብዙ የምትሳሱላቸው ልጆቻችሁን ፈጣሪ ያበረታ ያጽናናቸው የሚል ልብ የሚነካ መልእክትን ከሰዓታት በፊት አስተላልፋለች። ነገር ግን ደግሞ በጌታ አምኖ የዳነ ሰው ወዴት እንደሚሄድ ይታወቃልና ቤተሰቡ እንደሚጽናናም እናምናለን። ታዲያ አቶ አማን ፍስሐ ጽዮን በመጨረሻዎቹ አሳዛኝ ሰዓታት በከባድ ህመም ውስጥ ሆነው እንኳን ኢቢኤስ በተወዳጅነቱ ይቀጥል ዘንድ እንግዲህ የሚችሉትን ነገር ሁሉ አድርገው ለባለቤታቸው ወይዘሮ ማክዳም አሰፋን እንግዲህ ትልቅ ኃላፊነትን ሰጥተው በእርግጥ ወይዘሮ ማክዳም ከአንድ ጠንካራ ወንድ ጀርባ አንዲት ጠንካራ ሴት አለች የሚባለውን ያስመሰከረች ጠንካራ ሴት ስትሆን አሁንም ኢቢኤስ ተደጋጋሚ ሀዘን እየገጠመው ቢሆንም ነገር ግን እግዚአብሔር ያመጣውን ማን ሊመልሰው ይችላል? ሞት ደግሞ የሁላችንም እጣ ፋንታ ነው። ነገር ግን ወዴት ነው የምንሄደው የሚለውን ጥያቄ ነው መመለስ የሚኖርብን። ስለዚህ አምኖ የዳነ ሰው ደግሞ ወደ ጌታ እቅፍ ሄዷል። ይህ መልሳችን ነው። ኢቢኤስ ቴሌቪዥን በዚህ ሁሉ ከባድ ሁኔታ ውስጥ ሆኖ ግን አሁንም ድረስ ተወዳጅነትና ተመራጭነቱን ለማስቀጠል የተለያዩ ስራዎችን እየሰራ እንደሚገኝና የአቶ አማን ፍስሐ ጽዮን ወይዘሮ ማክዳ አሰፋ ትልቅ ኃላፊነትን ተሸክመው ኢቢኤስ ወዳለ ደረጃ ያደርሱታል ተብሎ ይጠበቃል። አቶ አማን በዚህ ሁሉ ከባድ ኃላፊነት ውስጥ ሆነው ከህመማቸው ጋር እየታገሉ እንግዲህ ህመማቸው ትንሽ ከባድ የሆነና አመታትን ያስቆጠረ የነበረ ሲሆን ዓለም ላይ አሉ የተባለ ሕክምናን አሉ በተባሉ ሐኪሞች እየተደረገላቸው ቢሆንም ህይወታቸውን ግን ማትረፍ አልተቻለም። በነገው ዕለት እንዳልናችሁ የቀብር ስነ ስርዓታቸው የሚፈጸም ሲሆን ከቤተሰባቸው ግን ጥብቅ መመሪያም ተሰጥቷል። ምንም አይነት ካሜራም ሆነ በሞባይል የቀብር ስነ ስርዓቱን መቅረጽ እንደማይቻል የተገለጸ ሲሆን ኢቢኤስ ቴሌቪዥንም እንዳረጋገጠው ይህንን የቀብር ስነ ስርዓት በሙሉ በአድዋ ሙዚየም የሚደረግላቸውን ሽኝት እንደዚሁም ደግሞ የቀብር ስነ ስርዓታቸውን አስመልክቶ ሙሉ ስርጭቱ በኢቢኤስ ቴሌቪዥን የካሜራ ባለሙያዎች የቀጥታ ስርጭት እንደሚካሄድ የተገለጸ ሲሆን ስለዚህ ባካችሁ ቤተሰብ በዚህ ሁሉ ሀዘን ውስጥ በዚህ ሁሉ ከባድ ህመም ውስጥ ሆነው ሀዘናቸውን በስርዓት ይወጡ። ምንም አይነት ካሜራ ምንም አይነት ስልክ ወይም ደግሞ የትኛውንም አይነት ሶሻል ሚዲያ ላይ እንደዚህ የቀብር ስነ ስርዓቱን እንዳታስተላልፉ፣ ሙሉ ፕሮግራሙ በኢቢኤስ ቴሌቪዥን ይተላለፋል የሚል መልእክትን አስተላልፏል። ስለዚህ እንግዲህ ህዝቡ ደግሞ ይህንን ተገንዝቦ ቤተሰብ በከባድ ሀዘን ላይ ስላሉ እንደዚህ አይነት ረብሻ የሚፈጥሩ ቶሎ ብሎ ሶሻል ሚዲያ ላይ አንዳንድ ያልሆኑ ነገሮችን የሰዎችን ሪአክሽኖች ሶሻል ሚዲያ ላይ አፕሎድ በማድረግ ገንዘብን ለማግኘት የሚደረግ ነገር ትክክል አይደለም። ምክንያቱም እንዳልናቸው ሀዘናቸውን ገና አልተወጡም። የቀብር ስነ ስርዓታቸውም በነገው ዕለት ነው የሚፈጸሙና ስለዚህ ከቤተሰባቸውና ከኢቢኤስ ቴሌቪዥን የወጣውን እንግዲህ ጥብቅ ማስጠንቀቂያ በመስማት ሁሉም ሰው ሀዘኑን በአግባቡ ይወጣ ዘንድ ሶሻል ሚዲያ ላይ የሚሰሩ ሰዎችም ይህንን መመሪያ
መመሪያ ተከትላችሁ እንድትሰሩ የሚል ከቤተሰባቸው ማስጠንቀቂያ ወጥቷል። እንግዲህ አቶ አማን ፍስሐ ጽዮን ህልፈታቸው ከተሰማ ጀምሮ ብዙዎችን አሳዝኗል፣ ብዙዎችን አስደንግጧል። ከሁሉም በላይ ደግሞ ደስ የሚለው በተደጋጋሚ እንደነገርናችሁ በጌታ አምኖ የዳነ ሰው ወዴት እንደሚሄድ ይታወቃልና ሀዘናችን ይህን ያህል የከፋ አይሆንም። ምክንያቱም እሳቸው በሰማይ ቤት ታላቅ ስፍራ ይጠብቃቸዋልና። አቶ አማን ፍስሐ ጽዮን በህይወት በነበሩበት ወቅት በእርግጥ በባህሪያቸው እጅግ የተመሰገኑ፣ በተግባራቸውም ብዙ ወጣቶችን እንግዲህ ወደ ሚዲያ በማምጣት ከህዝቡ ጋር እንዲተዋወቁ በማድረግ የስራ እድሎችን የፈጠሩ ከዛም አልፎ ደግሞ ለወንጌል አማኞችም እንደ ኢቫንጀሊካል ቲቪ፣ ማርሴል ቲቪ የመሳሰሉትን እንግዲህ የራሳቸውን የቴሌቪዥን ቻናል ከፍተው የወንጌልን እውነት እንዲናገሩ ሁሉን ነገር በተግባር ያሳዩ እጅግ የተከበሩ ሰው እንደነበሩ እንግዲህ አገልጋይ ዮናታን አክሊሉን ጨምሮ የኢቫንጀሊካል ቲቪ ባለቤቶችም ሲናገሩ ተመልክተናል። ይህ ደግሞ እጅግ የሚያስደስት ነው። ስለዚህ አቶ አማን ፍስሐ ጽዮን በነገው ዕለት የቀብር ስነ ስርዓታቸው ይፈጸማል። እኛም መረጃውን ለእናንተ የምናደርስ ይሆናል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለልጆቻቸው በሙሉ መጽናናትን ከልባችን እንመኛለን። ውድ የሚዲያ ቤተሰቦች በዛሬ ፕሮግራማችን የአቶ አማን ፍስሐ ጽዮን ህልፈትን ተከትሎ በነገው ዕለት የቀብር ስነ ስርዓታቸው እንደሚካሄድ ይጠበቃልና ከዚህ ጋር ተያይዞ ከቤተሰባቸው የወጣ ጥብቅ ማስጠንቀቂያ ማንኛውም ሞባይል ሆነ ሶሻል ሚዲያ ላይ ፕሮግራም እንዳታስተላልፉ ከሚለው አንጻርና ስለ አቶ አማን ፍስሐ ጽዮንና ባለቤታቸው ወይዘሮ ማክዳ ብሰሟቸው ያልናቸውን ጥቂት መረጃዎች ወደ እናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብሰሟቸው ብታቋቸው የእናንተ መንፈሳዊት ያነጻሉ፣ ይገነባሉ፣ እንደዚሁም ደግሞ አጠቃላይ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንግዲህ ከ35000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። ለእናንተ ይመጥናል ያልናቸውን ፕሮግራሞች፣ ፖድካስቶችን፣ መንፈሳዊ ህይወት ምስክርነቶችን ወደ እናንተ በአዲስ ፕሮግራም እንመጣለን ብለን እናስባለን። ጌታ ቢፈቅድና ብንኖር በእንደዚህ አይነት ፕሮግራሞችም የምንገናኝ ይሆናል። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።